ሰላም። ዛሬ በዚህ ዝግጅታችን በመጽሐፍ ቅዱስ ውስጥ ካሉ እጅግ መሠረታዊ ጽንሰ ሐሳቦች አንዱን እንቃኛለን። ይሄውም እግዚአብሔር ከሰው ልጆች ጋር ያለው ግንኙነት በዘመናት ውስጥ እንዴት ሲለወጥ እንደመጣ የሚያሳየውን የቃል ኪዳን ጉዞ ማለት ነው። እጅግ አስደናቂ ሽግግር ነው፣ ከውጫዊ ሕግጋት ወደ ውስጣዊ የመንፈስ ኃይል። እንግዲህ ትልቁ ጥያቄ ይህ ነው። የእግዚአብሔር ታላቅ ዕቅድ እንዴት ነው የሚፈጸመው? መልሱ በቃል ኪዳኖች ታሪክ ውስጥ ተሸምኖ እናገኘዋለን። እያንዳንዱ ቃል ኪዳን የዕቅዱን ቀጣይ ምዕራፍ የሚገልጥልን ቁልፍ ነው ማለት እንችላለን። እሺ፣ ጉዞአችንን የምንጀምረው ከመጀመሪያው ቃል ኪዳን ነው። ይሄ የሕግ ዘመን በመባልም ይታወቃል። የዚህን ቃል ኪዳን ምንነትና ዓላማ በደንብ መረዳት ለሚቀጥሉት ለውጦች በሙሉ እንደ መሠረት ሆኖ ያገለግለናል። ዋናው ነገር እኮ ይሄ ነው። የመጀመሪያው ቃል ኪዳን ወይም ሕግ የተሰጠበት ዋነኛው ምክንያት ልክ እንደ መስታወት ሆኖ የሰውን ልጅ መንፈሳዊ ሁኔታ ለማሳየት ነበር። ኃጢአት ምን እንደሆነ በግልጽ አስቀመጠ። ነገር ግን ኃጢአትን የማሸነፍ ኃይል አልሰጠ። ችግሩን ነው ያሳየው፣ መፍትሄውን ግን አልያዘም። ስለዚህ የሕግ ዘመን ባህሪ ምን ይመስል ነበር? መልእክቱ ከእግዚአብሔር ተነስቶ በመላእክት ከዛም በሙሴ በኩል ለሕዝቡ ደረሰ። ዋና ዓላማውስ ኃጢአትን ማሳየትና መኮነን ነበር። ታዲያ ውጤቱ ምንድን ነበር? ውጤቱ የባርነት መንፈስ ሆነ። ሰዎች ሕጉን የሚጠበቁት ከልባዊ ፍቅር ሳይሆን ቅጣትን ከመፍራት የተነሳ ነበር። ግንኙነቱ በፍርሃት ላይ የተመሠረተ ነበር። እሺ፣ አሁን ደግሞ ወደ ትልቁ ለውጥ እንምጣ። በመስቀሉ አማካኝነት ወደ መጣው ታሪካዊ ለውጥ። ይሄ በእግዚአብሔር ዕቅድ ውስጥ ሁሉንም ነገር የለወጠ እጅግ ወሳኝ ምዕራፍ ነው። አያችሁ፣ ለውጡን ይሄ ጥቅስ ቁልጭ አድርጎ ያሳየናል። ሕግ ችግሩን አሳየን፣ ጸጋና እውነት ደግሞ በክርስቶስ በኩል መፍትሄውን ይዞ መጡ። ይሄ ማለት ግን ሕግ ተሽሯል ማለት አይደለም፣ በፍጹም። ይልቁንስ የሕግ ዓላማ ተፈጸመ ማለት ነው። እዚህ ጋር ልዩነቱን በደንብ ማየት እንችላለን። ሽምግልናው ከመላእክትና ከሙሴ በቀጥታ ወደ ወልድ መጣ። ዓላማውም ከኩነኔ ወደ ቤዛነት ማለትም የኃጢአት ስርየትን ወደ ማምጣት ተለወጠ። ግን ከሁሉም በላይ ትልቁ ለውጥ የመጣው ውጤቱ ላይ ነው። በፍርሃት ላይ የነበረውን ግንኙነት ወደ ፍቅር አደረገ። ታሪኩ ግን እዚህ ላይ አያልቅም። ከይቅርታም በላይ ወደ ሆነ ፍጻሜ ይወስደናል። ይኸው ወደ መጨረሻው ምዕራፍ ደርሰናል። መንፈስ ቅዱስ መሪና ኃይል ወደሚሆንበት ዘመን። እዚህ ጋር ያለው ቁልፍ ሐሳብ በጣም ወሳኝ ነው። እስካሁን ያየነው አዲሱ ቃል ኪዳን ወይም ጸጋ ከኃጢአት ቅጣት ነው ነፃ ያወጣን። የመንፈስ ሕግ ግን ከራሱ ከኃጢአት ኃይል ነፃ ያወጣን። ይህ በውጭ የተጻፈ ደንብ አይደለም በጭራሽ። ይልቁንስ በውስጣችን የሚኖር እኛኑን የሚለውጥ ኃይል ነው። እንግዲህ አጠቃላይ ጉዞውን ስናየው ይህን ይመስላል። መጀመሪያ ሕግ መጣ፣ ኃጢአትን አሳየን። ይሄ ኩነኔ ነበር። ከዛ ጸጋ መጣ፣ ለኃጢአት ይቅርታን አመጣ። ይሄ ቤዛነት ነው። በመጨረሻም የመንፈስ ሕግ መጣ፣ ኃጢአትን የማሸነፍ ኃይል ሰጠን። ይሄ ደግሞ እውነተኛ መታዘዝ ነው። የእግዚአብሔር ዕቅድ በሙላት ሲገለጥ ይሄን ይመስላል። ልዩነቱ ምን ያህል ጥልቅ እንደሆነ እስኪ እንመልከት። ከሕግ በታች መሆን ማለት ልክ አንድ ባሪያ ጌታውን በፍርሃት እንደሚታዘዝ ነው ማለት ነው። ከሕግ በላይ መሆን ግን ፈጽሞ የተለየ ነው። ልጅ አባቱን በደስታ ከልቡ በሚመነጭ ፍቅር እንደሚታዘዝ ነው። ሽግግሩ ከባርነት ወደ ልጅነት፣ ከፍርሃት ወደ ፍቅር የተደረገ ጉዞ ነው። በጣም የሚገርመው ነገር ይህ የቃል ኪዳን ጉዞ በራሷ በቤተ ክርስቲያን ታሪክ ውስጥም ተንጸባርቆ እናገኘዋለን። እንዴት ነው ቃላችሁ? እስኪ አብረን እንየው። ስለዚህ የቤተ ክርስቲያንን ጉዞ በሦስት ዋና ዋና ክፍሎች ማየት እንችላለን። የመጀመሪያው የምድረ በዳ ቤተ ክርስቲያን ነበረች። ይቺ በሕግ ስር ሆና ወልድን ለመቀበል ስትዘጋጅ የነበረች ናት። ከዛ ወልድ ራሱን መቅደስ ሆኖ የአዲሱን ቃል ኪዳን መሠረት በደሙ ጣለ። በመጨረሻም በደም የተዋጀችው ቤተ ክርስቲያን አለች። ይቺ በመንፈስ ቅዱስ ኃይል ሰይጣንን ድል የምትነሳና የመንግሥቱ ተካፋይ የምትሆን ናት። አያችሁ እያንዳንዱ ደረጃ ከቃል ኪዳኖቹ ጋር እንዴት እንደተሳሰረ። እንግዲህ ይህንን ትንታኔ በአንድ ወሳኝ ጥያቄ ልቋጨው። የእኛ መንፈሳዊ ልምምድ ዛሬ የት ላይ ነው ያለው? አሁንም ከሕግ ጋር የታገልን ነው? ወይስ በጸጋው እፎይታ ላይ ብቻ ረግተን ቀርተናል? ወይስ ኃጢአትን ድል በሚያስነሳው በመንፈስ ሕግ ነፃነት ውስጥ እየተመላለስን ነው? መልሱ የእያንዳንዳችንን የግል ጉዞ የሚመለከት ነው።